ትላንት ደግሞ ይበልጥ ነገራቶችን ረጋቢ እንዳስብበት እንደወስንበት አደረጉኝና ለሱም ደግሞ ዛሬ ለማስተካከል ሀይሚን ጠርቻታለሁ ያለው ቡራ እንግዲህ ከእህቱ ሶሲ ጋር እንደዚህ አይነት ቪዲዮ ዘና ፈታ እያለ ይገኛል ማለት ነው። ዛሬ አሪፍ ቪዲዮ ነበር የሰራው ነገሮች ላስተካክል ብሎ እንግዲህ ከዛ በኋላ ደግሞ ይሄ ቪዲዮ ተለቋል ማለት ነው። ብሩክ በምን ወድ ልክ ኧረ ተው የማይመጥን ቦታ አትገኝ። ምን ነክቶህ ነው ግን? አሁን እንኳን ብዙ ማውራትም አልፈልግም። በአጭር ቪዲዮ ነው የመጣሁት ማለት ነው። ቪዲዮ ሰርቻለሁ። ቡራ እንግዲህ ዛሬ ነገሮችን ለማስተካከል ብሎ መጥቷል። ያን የእሱን ቪዲዮ ካየም በኋላ ሀይሚ መታ ነበረ። እንግዲህ ያው ከሌላ ሰው ጋር ከቅዱስ ጋር መታለች። ያው እሷ እንኳን ሰው እዛ ብትመጣ በተጋነነ መልኩ አይደለም፣ ብድር ለመመለስ ነው፣ በቀላሉ ነው የመጣችው ማለት ነው። እና ሀይሚያውንም በቲክቶክ መታለች በራሷ ሙድ እንደዚህ ሆና ማለት ነው፣ ዘና እያለች። የቡራን ቪዲዮ አይተን ስንጨርስ እንግዲህ በሶሲ ቤት ደግሞ አጭር ቪዲዮ ተለቋል ማለት ነው። ይሄ ቪዲዮ በእርግጥ ምንም ነገር የለውም። ነገር ግን ለምንድን ነው እንዲህ አይነት ቪዲዮ ከሶሲ ጋር የሚሰራው? ማለት የምሬን ነው የምላችሁ። ብሩክ ያኔ ጨዋ ልጅ ነው። በዚህ ወር በሚሰራው ብቻ አይደለም እኛ ምንገምተው በጣም ብዙ ነገሮችን አይተናል ብሩክና ሀይሚ በጣም ከምንወዳቸው ከቡታ ጅራ ዩቱበሮች በጣም በቃ አምነናቸው የምንከተላቸው ከነሱ ብዙ ነገር እንጠብቃለን፣ ብዙ ትምህርቶችን እናገኛለን ብለን እስካሁን እየተከታተልናቸው እንገኛለን። ኢቭን እንኳን ከሶሲ ጋር ከሰሩት ፕራንክ ጀምሮ እስካሁን 1 ወር አልፏቸዋል። ቢያንስ እንኳን በመሀል አንዳቸው ሲፈተኑ አንዳቸው ሲፈታተኑ ስራም ቢሆን በቃ አላደል ኦዲየንስ ቢሰለቸውም እዚህ ደርሷል። ግን አሁን ዛሬ ብሩክ ነገሮችን ለማስተካከል ብሎ አሪፍ ቪዲዮ ሰርቶ ነበር የመግቢያ። በመሀል ግን ያው ሀይሚ ያንን ዛ መጣች ከቅዱስ ጋር እንግዲህ ትቸዋለሁ በሚለው ተዘጋ ማለት ነው። እሱን ቪዲዮ አይተን ስንመለስ ግን ብሩክ እንግዲህ ከሶሲ ጋር አጭር ቪዲዮ ሰርቷል ማለት ነው። እና ይሄን ቪዲዮ ተሰርቶ ቲክቶክ ላይ መፖሰቱ ለምንድን ነው? የምሬን ማለት ነው። እስኪ እናንተ ለዚህ ሀሳብ ኮሜንት ሲጻፉልኝ። ማለት እንዲህ አይነት ቪዲዮ ተሰርቶ ቲክቶክ ላይ የሶሲ እንትን ላይ መቀመጡ ለምንድን ነው? ምንድን ነው ትርጉሙ? ብሩክ ምን ትርጉም ይሰጣል? ማለት ሀይሚን ለማናደድ ነው ወይስ እንዴት ነው እንዴ? አንተ ሀይሚን አትፈልጋትም እንዴ? ሀይሚን እኮ የምትፈልጋት ከሆነ 1 ቀን 2 ቀን ይበቃል እኮ። ማለት አንተ በምትፈልጋት መንገድ ይቅርታ ጠይቀህ እሷም ጠይቃህ፣ ሁለታችሁም እውነት አላችሁ፣ ሁለታችሁም ጥፋት አለባችሁ። በተለይ በዚህ ወር ማለት ነው። ሶ በይቅርታ እኮ ነገሮች ተፈተው ስራችሁን ስትጨርሱ መታረቅ ትችላላችሁ። ነገር ግን እንዲህ አይነት ቪዲዮ ተሰርቶ መቀመጡ ለምንድን ነው? ማለት እኔ አሁን በራሴ ነው የማስበው። ማለት እንግዲህ ሶሲ ያኒ ጓደኛ ናት፣ ቤስት ፍሬንድ ናት። ግን እህት እንዴት ነው ስጋታ አይደለችም? እንዲህ አይነት ቪዲዮ መስራቱ ለምን አስፈለገ? ማለት ሶሲስ ለምንድን ነው እንደዚህ የምታረግ? ከሀይሚ ምንድን ነው የምትፈልግ? ብሩክ እንደሚለው ስለ ሶሲ ሲመሰክር ባለባበሷት ገምቷት ምርጥ ጓደኛዬ ናት፣ ከሷም ራቃት በሉኝ አያገባችሁም እያለ ነው ብሩክ። እንግዲህ በቀደምም ዛሬም በቃ በማያገባችሁ አትግቡ አትናገሩኝ እያለ ነው። የምትመክሩኝ ምከሩኝ ብቻ እያለ ነው። እና ብሩክ እልክ ገብቶ መስመሩን እየሳተ ይገኛል ማለት ነው። የምሬን ስናገር ማለት ነው። እንደገና ደግሞ የብሩክ እህቶች አሉ የሚደግፉትም፣ እንዲሁም ደግሞ ከሀይሚ ደጋፊዎች ጋርም እንደዚህ የሚፎካከሩ ማለት ነው። ለምሳሌ የሆነ ግሩፕ አለ። እዚያ ግሩፕ ብሩክ አንተ ታውራ አታውራ አላቅም፣ ግን ደግሞ ብሩክ ይሄን አለን ተብሎ ደግሞ አሁን መረጃ እየወጣ ነው። ስለዚህ አንተ እንዴት ነው ግሩፕ ውስጥ በማይመጥንህ ቦታ ራሱ ተገንተህ እንደዚህ አይነት ነገር የምትናገር? ማለት ኢቭን እንኳን የሀይሚና ያንተ ፍቅር ፕራይቬት ሊሆን ይችላል ለኛ ማለት ነው። ለእናንተ ደግሞ ፐብሊክ ሊሆን ይችላል። ሶ ግሩፕ ላይ እንኳን የሆነ ቢሆንም ባይሆንም የፈለገ ታምር ቢሆን ማውራት የለብም። ምክንያቱም ያወራው ነገር ወጥቶ ስለሚዘረገፍ ማለት ነው። አሁን ብሩክ እንዲና ያለና ብሩክ እንዲና ብሎናል እያሉ እንግዲህ እያወጡ እየተናገሩ ነው ማለት ነው። አሁን ይሄ ነገር እውነትም ውሸትም ሊሆን ይችላል። ሶ እኔ ከብሩክ ካፉ ካልሰማው ብሏል ብዬ በ4 ነጥብ አላምንም ማለት ነው። ምክንያቱም በጣም ብዙ ነገር እንግዲህ እያወጡ ነው ማለት ነው። ስለዚህ ብሩክ ግሩፕ ላይ የምታወራ ከሆነ የማይመጥንን ነገር አትናገር እዚያ። ምክንያቱም እኛ ሰዎች ስለሆነ አንድ ቀን ስንናደድ አውጥተን ነው የምንናገረው ሚዲያ ላይ ማለት ነው። እዚያ ውስጥ ያሉ ልጆች አንተን የሚወዱህ አንድ ቀን የሆነ ነገር ደስ ያላላቸው ነገር ሲያገኙ አውጥተው ይዘረግፉታል ማለት ነው። ምክንያቱም አሁን ለምሳሌ ዛሬ ሲዘዋወር ያየሁት እንዲሁም ብዙም ደርሶኛም ማለት ነው። አንቺና መሰሎችሽ ለምን አርፋችሁ አትቀመጡም? ብሩክ እኮ ባለፈው እኛ ግሩፕ እንደገባን እውነቱን ጠይቀ ነው ስለ ሀይሚ ነግሮናል።
ሀይሚን አንድ ቀንም የፍቅር ስሜት ተሰምቶኝ አያቅም። ሲጀመር ለስራና ምርጥ ጓደኛዬ ናት። ምርጥ ጓደኛዬ ናት። ከጓደኝነት ውጭ ምንም አላስባትም ብሎናል። በግድ ነው እንዴ የሚያገባት የሚል ቴክስት በጣም እየተዘዋወረ ይገኛል ማለት ነው። ገብቷችኋል አይደለ? አሁን ይሄንን ብሩክ ያኔ ላይል ይችላል አይደል? ላይል ይችላል ብሏል ብለን አናምንም። እንግዲህ አላቅም። አሁን ይሄንን አውጥተው ከተናገሩ በኋላ እኔ አይደለሁም መባባል ጀምረዋል። አያችሁ? ይሄን የሚያደርጉት የብሩክ ደጋፊዎች ወይም እህት ነን የሚሉ ተቆርቋሪዎች ማለት ነው። ለምንድን ነው ሀይሚን በግድ አግባት ነው ወይ? ብሩክ እኮ ለስራና ለስራ ብቻ ነው እንጂ አንድ ቀንም የፍቅር ስሜት ተሰምቶኝ አያውቅም። ለስራ ብቻ ነው፣ ምርጥ ጓደኛዬ ናት ብሎናል። ለምን አርፋችሁ አትቀመጡም? የሀይሚ ደጋፊዎች የሚሉ እነሱ ናቸው። አሁን ይሄ ነገር ብሩክ በቃ እንዴት ነው እዚያ ግሩፕ ውስጥ ስለ ሀይሚና ስላንተ ካወራህማ እውነት እኔ እንጃ መስመር ክንስተሃል ብዬ ነው የማስበው። ምክንያቱም እዛ ግሩፕ እንኳን ማውራት ካለብህ ስለ እነሱ ስለ ኦዲየንስ የሆነ አንዳንድ ነገር ማስተካከል ያለባቸው ነገር እንዳይጣሉ እንዲስማሙ ያንተ ደጋፊዎችና የሀይሚ ደጋፊዎች እንዲስማሙ ምናምን ነው እንጂ እንዴት ነው ስለ ሀይሚና ስለ አንተ ፍቅር እዛ ጋር አንተ የምታወረው? ይሄን አሁን እኔ ብሩክ ይላል ብዬ አላስብም። ካለ ግን በጣም መስመሩን እየሳተ ነው ማለት ነው። ምክንያቱም እዛ ውስጥ አሁን ያወራውን አሁን ላይ ማለት ነው አሁን ሀይሚና ብሩክ ራሱ ሲታረቁ ሌላም ነገር እያወጡ ሊናገሩ ይችላሉ፣ ሲናደዱ ማለት ነው። በሰዓቱ ደስ ብሏቸው እየሰሙ ነው እንግዲህ ማለት እንዴት ነው ሀይሚና ብሩክ